Wayala, how are you? I am fine, thank you, and you. ዶጉ የኔ እኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ። ለካ እግርሽም የሜሲ ነው። እኔ እኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር። እንዴ ሲጀመር አንተ ትቀማለህ። ኧረ ፈላው ተው። እንደዚህ ለምን አታስጨንቀኛለህ? መነጥረጥ ላይ ቀር እንዴ እንትን ሊያመልጠኝ እንዳይለመድ ግን ተመችቶኛል። ውይ ደስ ይላል። ባይ ወያላ ተገናኘን እንግዲህ። ቢስሚላ ፋሚሊ ምን አይነት ደባሪ ጨዋታ ነው መሰላችሁ? ቢስሚላ ያልኩት ስለደበረኝ ነው። በጣም የሚያስጠላ ጨዋታ ነበር። ቶሎ ባለቀ እኔ ማንቸስተር የተጫወተ ቶሎ ባለቀ ያልኩበት ጨዋታ ዛሬ ነው። በእርግጥ ለምንም ስለማይጫወት ምንም ያው እንዶ ቻምፒየንስ ሊጉንም ስላረጋገጠ ዩናይትድ ለዛም ይመስለኛል። ግን ሁሌ ከትላልቅ ቡድን ጋር መጫወት አለበት እንደ ዩናይትድ ምርጥ ለመሆን ቶፕ 6 ሆና ያሉ ቡድኖች ጋር መጫወት አለብን ማለት ነው። እንደዚህ አይነት ቡድን ጋር ስንጫወት በቃ እንደዚህ ነው የሚሆኑት። በእርግጥ የካስሽ አለመኖር እና የሴስኮ አለመኖር በጣም ጎርቶታል ብዬ አስባለሁ። የመሀል ክፍሉ ሰንደርላንድ እንዴት እንደተቆጣጠረ አይታችሁታል አይደል? ካስሽ ስለሌለ በጣም የበላይነት ነበር። እንደውም 3 ነጥብ ሊገባቸው ይገባ ነበር እነሱ ብዬ አስባለሁ። ከጨዋታው አንፃር በጣም አሪፍ ነበሩ እነሱና ግን ዋናው ክለባችንን ሜዳ ላይ ማየታችን ነው። አሁን እንግዲህ 2 ጨዋታ ቀርቷል። በእርግጥ ዛሬ ትንሽ ሊያበሳጭ የሚችለው የቡርኖ አሲስት አለማድረግ የሱ ነው። ከዚህ በኋላ ማንቸስተር እንጂ ሌላው ሁሉ ነገር የሚፈልገውን ነገር አሳክቷል ብዬ አስባለሁ። ግን ጨዋታው በተለይ ለገለልተኛ ደባሪ ነበር። እስቲ ለማንኛውም ዩናይትድ ፋሚሊ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ 2-2 አለቀ ብዬ ቪዲዮ ሰርች እስከመጣ 3ኛውን አግብተውታል። ይሄን ሁሉ ሞራላችሁን ግን የገደልከው አሁንም እነግርሃለሁ አንተ ኢጎር ቲያጎና ዳኛው መለስልሃለሁ ብዬ ነው አለኝ። እኔ ከዚህ በፊት ጠርጥሬ አንተ እየሮጥ ያለ ልጅ ተገፍቶ ምንም በላሽ ታልፋት። ደግሞ ኮሜንታተሩ በእግሩ ማለት ነው ኳሱ ያለፈው ምና ፋውል ያሰጥሚያል እንዳለ እንግሊዝ ውስጥ ያላችሁትን ዳኞች እንዲወስዱ ማጋየት ነው። እንዴት እንደምታስጠሉ። ከአርሰናል ጋር ጸብ ካለባችሁ ቀጥታ ተናገሩ። ሁሉም ሰው አርሰናል ዋንጫ እንዲበላ አይፈልግም። የሚችልትም ይብላበት። ይህ በህግ አምላክ ማንዬ ውይ ጭራሽ ሰከንድ አፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት። አሁን 1 ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር 9 ነጥብ ለመጫወት ዶኩ ነው ጉድ የሰራ እኔ ታይትል ሬስ ዶኩ ቨርሰስ አርሰናል ሆኗል። እንዴት በ2 ጨዋታ 3 አንድ አይነት ጎል በግራ ግርህ ብቻ ታገባለህ? ገባር ቸርኪ እያስበላቸው ነበረ። ዶኩ ደረሰላቸው እንጂ እኔ ነግሬያችሁ ነበረ የበርሌ ጨዋታ ላይ ቸርኪ በቃ ጢባር ምናምን ትልቅ ጨዋታ ላይ ምናምን ነገር አቋሟን ታሳይና ከዛ ይደብረዋል ሌላ ጊዜ መጫወት ተረዳኝ አይደለ? አሁን እዚህ ጋር ብሬንትፎርድ ላሽ እንዴት ነው እኛን ነጥብ ያስጣላችሁት? እንዴት ነው ነጥብ ያስጣላችሁት? እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም። የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹ አድክም የሆንክ ቡድን አድክም። ዝም ብለህ 1-0 ተሸነፈ አቻ ለማድረግ አትሞክር። 3 ጥቅም አለ። እንዴት ሚድፊልዱን እኮ የሆነ ሰዓት ላይ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን። በዚህ ሚድፊልድ ተሸነፋችሁ። በዚህ ሚድፊልድ አባቴ ቡሊ ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት። ኧረ ወይኔ እኔ ይኸውልሽ ኖርምዬ ነው። ነገ በተስፋ ነው የሰጡሽ፣ ሌላ ምንም ነገር አልሰጡሽ። በተስፋ ነገ ትቋጥራለሽ፣ ሌላ ምንም አማራጭ ስለሌለሽ ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽ ትኛለሽ? ክሪስታል ፓላስ ይለጥፍሻል። አሁን ማክሰኞ ወይ ሮብ ስትጮሹ ይለጥፍሻል። እስኪ ቺን ቪዲዮ አይተን እንመለስ አንዴ። ቋጠሮ ቀን መቼም ሐራም የሆነ ቋጠሮ አንቋጥርም፣ ሐላል ቋጠሮ እንቋጥራለን። ሲቲ ቀጣለ ጣለ ካልጣለ ግን ኖርማል ሆነን ዘና ብለን ፈታ ብለን ኳስ አይተን እናሳልፋለን ማለት ነው። ከጣለ ደግሞ ድርብ ደስታ ይወርድልናል። በቃ የአርሰናል ደጋፊዎች ጠዋት እንዳልኳችሁ ነው። ምንም የተለየ ተአምር አልተፈጠረም። ሲቲ ሊያሸንፍ ይችላል እንዳይደብራችሁ ብዬ ነበረ። መቼም የደበረው አንድ የአርሰናል ደጋፊ የለም በእርግጠኝነት።
ዳኛው ትንሽ ጨዋታውን ለመረበሽ ምናምን ሞክሮ ነበር። ነገር ግን ሲቲ ጎሎች አስቆጥሮ ምናምን በልጦ ነው ያሸነፈው፣ ያስታውቃል። በሙከራውም የተሻለው ሲቲ ነበረ፣ ጨዋታውንም በመቆጣጠር የተሻለው ሲቲ ነበር። ብሬንትፎርዶች ግን አላማ ያላቸው አይመስሉም፣ ሊትራሊ ማለት ነው። በቃ የአውሮፓ ሊግ ተስፋ ያላቸው አይነት ቡድኖች አይመስሉም። ማርያምን ነው የምላችሁ። እንቅስቃሴያቸው ሙሉ ለሙሉ ለመከላከልና አቻ ውጤት አስጠብቆ ለመውጣት ብቻ ነው የመጡት። ትንሽ ደፈር ቢሉ እኮ ማርያም በዚህ ሙከራቸው ማሸነፍ ይችሉ ነበር። ኤንዌይስ የሆነው ሆኖ ሲቲ አሸንፎ የነጥብ ልዩነቱ ወደ 2 ጠቧል ማለት መሆን ወደ ነበረበት ሆኗል ማለት ነው። ቀሪ አንድ ጨዋታ አለው እኛ እስክንጫወት ድረስ። ከዛ በተጨማሪ ነገም አሸንፈን ደረጃችንን አጠናክረን ነጥባችንን በደንብ እያሰፋን ሄደን መጨረሻችን እንደሚያምር አልጠራጠርም። እግዚአብሔርን በጣም ተቃጥያለሁ። ግን ከዛ በፊት ማለት ያለብኝ ነገር ሲቲ 3-0 ነው ማሸነፍ የቻለው ማለትና 3-0 በጣም ሰፊ ውጤት ነው። በቃ አሸንፏል ሲቲ። ግን ስለ ዳኛው በጣም ቆሻሻ ነሽ። እግዚአብሔርን ከዳኛውን ተውት። ሁሉም ነገር እንዳልኳችሁ 3-0 ነው ገብቷል። ያን ቢፈርድ ራሱ ሲቲ የማሸነፍ ቻንስ ሊኖረው ይችላል። 3-0 ሰፊ ውጤት ነው። ይሄ ተጫዋች ለምን ኳስ ተጫዋች እንደሆነ የሚያስረዳኝ ሰው ፈልጋል። እንደውም ዛሬ ኖርማል ነው። ዛሬ ከኛ ጋር ሲጫወት አይቼዋለሁ፣ ከዩናይትድ ጋር ሲጫወት አይቼዋለሁ፣ ዛሬ አይቼዋለሁ። እንዴት ነው አንተ እኮ የሆነ ጫካ ውስጥ ገብተህ ማረስ ነው የነበረብህ። መድኃኒዓለም እንዴት ነው ኳስ ተጫዋቹ እንዴት ነው 20 ምናምን ጎል ያስቆጠርከው አንተ እንዴ? ኧረ እኔ በገባ እኔ ከዚህ ይሻላለሁ አንተ። ኧረ በመድኃኒዓለም እንዴ ኢጎር ቲያጎ እንዴት ነው አንተ ለብራዚል ብሔራዊ ቡድን እንዴት ነው የተጠራው? እንዴት ነው የፊት መስመራችሁ እንድትመራ እንዴ አንተ? ኧረ እኔ ባየሁት ቁጥር እግዚአብሔር እኔ የሆነ አሁን እየፈረድኩ ምናምን ይመስላል፣ ግን ይገባችኋል የምታዩ ሰዎች ማለት ዳኛው ነው ይዘን 2 ነው ላሻልከው ማለት ነው። ግን ውጤቱ ሰፊ ስለሆነ 3-0 ስለሆነ በዛም በዚህም የሆነ ሲቲ ሊያሸንፍ ይችላል። ዳኛው ግን በጣም የመላጣ ልጅ ነህ ማለት ነው። የመጀመሪያው ጭራሽ ሆነ እነሱ በእርግጥ ዳኛውን እነሱ ራሱ መች ጠየቁት የመጀመሪያው። ሁለተኛው ላይ እንደውም የተወሰነ ምናምን መከራከር ፈልገዋል እና አሸንፏል ማለት ነው። ሲጀመር ይውላችሁ ትንሽ ቲም ጋር እኮ የሆነ መጀመሪያ ይሆናል አይደል 75% ለ25% ምናምን ነው ኤክስፔክት አድርገው የሆነ ለመቋጠር ራሱ የምትገባው። ከዛ ጨዋታውን ስትዩ ምን አይነት እድል ነበር ሲያመኩኝ ነበር በፈጣሪ ስም። ግን ያው ትንሽ ቲም ኦብቪየስሊ እንደዚህ ነው፣ ጨጓራ ነው የሚለጥልህ። ኤቨርተን እናመሰግናለን። ይሄ ነበር የተፈለገው ዛሬ ሲቲ እንዲያሸንፍ። ሲቲ ይመቻችሁ። ከዚህ በኋላ አልፈልጋችሁ። በቃ እቺን ነው ነገ በግዴታ አይደለም እየለመንኩ አይደለም የምታሸንፈው። ነገ በግዴታ በልህ እየዛትኩብህ ወይ ታሸንፋለህ ወይ ዋንጫውን ታጣለህ። አለቀ። አርሰናል ነገ በአፍንጫ ታሸንፋለህ። ለራስህም ስትል ለኔም ስትል ለምጠላይ ጎረቤት ታተርፈኛለህ። አሸንፈ ማለት ነው። አለቀ በቃ። ከተሸነፍክ ደግሞ ደስ ይለኛል፣ ዋንጫውን ታጣለህ። አለቀ። እኔ በራሴ ኮራጅ ቀጠናው አመልጣለሁ ጊልስን በማሸነፍ በቃ። በአፍንጫ ነገ ታሸንፋለህ። እየዛትኩብህ በአፍንጫ ማለት በአፍንጫ። አይ ብሬንፎርድ እኔ ለራሴ አሸንፎ ወይ ነጥብ አስጥሎ ይመጣል ብዬ ብሬንፎርድን ወጥሬ ከጎኑ ቆንኩ። ፈርስት ሃፍ ሰከንድ ሃፍ ቀጠልኩኝ። ጀሞ ጭራሽ የጎል ልዩነታችን 0 እንዳይገባ እንዲህ ብዬ ልቋጥ አቻ ይወጣል ወይ ነጥብ ያስጥላል ወይ ያሸንፋል ብዬ የጠበቅኩት ብሬንፎርድ እንደዚህ ጉዴ ሳይን ጀሞ እንዴ ወሽመጤን እኮ ነው የበጠሰው። እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ ራሱ አላውቀውም። አቃጠልከኝ እኮ ብሬንፎርድ አንተ። አረ ተቃጠል አንተ ብሬንፎርድ አቃጠልከኝ እኮ የምሬን እኮ ነው የምልህ። እንዴ እንዲህ ደካማ ቡድን ነው እንዴ አንተ? ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ? ቆፍጠን ብላ አትጫወትም? ቢያንስ ብትሸነፍ እንኳን በአንድ ጎል ልዩነት ምናምን አትሸነፍም? እረ ምን አይነት ነው ራም ባለጊዮን ክሰው። ለማንኛውም እኛ አያገባንም። እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ትተኗል። ቀጣይ ወሳኝ ጨዋታዎች አሉ፣ እነሱ ላይ መንቋጠር ይሆናል። ይሄ አይሆን እንዴ የጎል ልዩነታችንን ጭራሽ አስፈላል። አንተ ቂመኛዬ ነህ፣ የምሬን ነው የምልህ። በተወደደ ፍሬያችን ላይ አንቀልድ ብዬ በጧት ቪዲዮ ሰራው። የዛሬ ቋጠሮ ምንም አያደርግልንም፣ ሙሉ ትኩረታችንን ወደ ነገው ጨዋታ እናድርግ ብዬ ቪዲዮ ሰራው። የአቋም አመራርም ሆነ አባላቶቹ ምሰሙ አይነት አይደላችሁ። ዛሬ ይህን ሁሉ ፍሬ ማፍረጥ ተገቢ ነበረ። ይህ ሁሉ አንቴና መጣመም ነበረበት ጓዶች። ለምን ለነገው ጨዋታ ምን ሊውጣችሁ ነው? እስቲ ዛሬ ተኮላሻችሁ፣ ለነገ ጨዋታ ምን ሊውጣችሁ ነው? ትዕዛዝ አትቀበሉም ማለት ነው? በጣም ጥሩ። አስተዳደራዊ እርምጃ መውሰድ እንጀምራለን።
አርሰናል ይቅደም፣ ቋጣሪ ይውደም። አጸቋማ እኛ እኮ በራሳችን መወሰን ምናምን አያቅተንም፣ ግን ብሬንፎርዶች ባርሴሎና ነን አሉ። በቃ ካልተቀባበልን አንወጣም ጭራሽ። በተለይ ከረፍት በኋላማ አውቀው የገቡ ነው የሚመስሉት። ግን ኖርማል ነው። እኛ በራሳችን ወስነን ዋንጫውን እናነሳዋለን። ምንም እንዳይመስላችሁ የመድፉ ፋሚሊ ይመቻችሁ። አሁን አርሰናልና ማንቸስተር ሲቲ እኩል ጨዋታ አድርገው አርሰናል ፕሪሚየር ሊጉን በ2 ነጥብና በ1 ጎል ልዩነት ይመራል። ይህንንም ያደረገው ደግሞ ዛሬ ማንቸስተር ሲቲ ያሳካው እጅግ በጣም ወሳኝ 3 ነጥብ ነው ማለት ነው። ማንቸስተር ሲቲ ዛሬ እንግዲህ ብሬንፎርድን በሜዳው አስተናግዶ 3-0 ማሸነፍ ችለዋል። ዶኩ፣ ኤርሊንግ ብራውት ሃላንድና ኦማር ማርሙሽ የግቦቹ ባለቤቶች ናቸው። በዚህም እንግዲህ ከአርሰናል ጋር ያላቸውን የነጥብ ልዩነት ወደ 2 አጥብበዋል። እንደዚሁም ደግሞ ያላቸውን የግብ ልዩነትም ወደ 1 ማጥበብ ችለዋል ማለት ነው። በዚህም ነገ አርሰናል ከዌስትሃም ጋር የሚያደርገውን ጨዋታ የማሸነፍ ግዴታ ውስጥ ገብቷል። ማንቸስተር ሲቲዎች ይህንን ጫና ይጠቀማሉ ወይስ አርሰናል ነገ ድል አድርጎ ጫናውን ከራሱ ላይ ያነሳል የሚለው በጉጉት የሚጠበቅ ሲሆን አሁንም የፕሪሚየር ሊጉ ፉክክር ተጧጥፎ ቀጥሏል ማለት ነው። አርሰናል ወይስ ማንቸስተር ሲቲ ማን ያሳካዋል የሚለው በጉጉት የሚጠበቅ ሆኗል ማለት ነው። ሲቲ አሸንፏል። ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ። ቅጥልን ያሉ ዶኩን አንድ ሰው ያስቆመው ምን አይነት ተመሳሳይ ጎል ከኤቨርተን አገባ። አሁን ደገመ። ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል? የሆነ ሰው እግሩን አይሰብረውም እንዴ? ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል። የሚገርም ኳስ የፎደን ኳስ መለስክበት። ማን ዶኩ የሆነ ሰው ሊያስቆመው ይገባል። ይሄ ሮቦት ነው። ይሄ ይታወቃል። ማን ማርሙሽ ሊያርቅ ሲል አገባ። አትሊስት 2-0 ነበር። ገብቷችኋል? 3-0 ለምን ይሆናል? ለምን 3-0 ይሆናል? አረ በስማ ማን እንደዚህ መሆን አልነበረበትም። አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው። እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን። ገብቷችኋል? ምን አይነት ጨዋታ ነው ግን የጨዋቱ ሲቲዎች ዛሬ እንዴ የተላካችሁት? ለዚህ ነው ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃለህ። ምንም አትችሉም መሰለኝ። በእናትህ ሲያስጠሉ። በእናትህ እንዴ ምንድነው? አንድ ቲያጎ አንተ አታገባም? አንተማ ሲጀመር አታገባም። በእናትህ ሲያስጠል። በጣም አሪፍ ነው። አቤት አቤት አቤት! ጥፍጥናው በጣም ስፔሻል ነው። ጥፍጥናው አቤት አቤት አቤት! ማንቸስተር ሲቲዎች ለመድፈኞቹ አርሰናሎች እየመጣን ነው የሚል መልእክት አስተላልፈዋል። ፈታኙን የኬት አንድሬስን ብሬንትፎርድ በ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳቸው ኢታድ ያስተናገዱት የፔፕ ጋርዲዮላ ማንቸስተር ሲቲዎች 3-0 በሆነ ውጤት በማሸነፍ ነው ከመድፈኞቹ አርሰናሎች ጋር ያላቸውን የነጥብ ልዩነት ወደ 2 በማጥበብ 74 ነጥቦችን በመያዝ ሁለተኛ ደረጃ ላይ መቀመጥ የቻሉት። በዚሁም እንግዲህ የጎል ልዩነቱን በመቀነስ ከ4 ወደ 1 ማጥበብ ችለዋል። አርሰናል በጎል ልዩነቱ 41 ንጹህ ጎሎች የያዘ ሲሆን ማንቸስተር ሲቲ 40 ንጹህ ጎሎችን ይዟል ማለት ነው። መድፈኞቹ አርሰናሎች መሪነታቸውን አጠናክረው ለመቀጠል ነገ ላለመውረድ እየታገለ የሚገኘውን ዌስትሃም የግድ ማሸነፍ ይጠበቅባቸዋል። አለዛ አጣብቂኝ ውስጥ ይገባሉ ማለት ይቻላል። በዚህ ጨዋታ ላይ ለማንቸስተር ሲቲዎች ጎሎችን ማስቆጠር የቻሉ 60ኛው ደቂቃ ላይ ጀሬሚ ዶኩ፣ 75ኛው ደቂቃ ላይ ኤርሊንግ ሃላንድ፣ 93ኛው ደቂቃ ላይ ኦማር ማርሙሽ ነበሩ። ማንቸስተር ሲቲዎች ፈርስት ሃፍ ቶታሊ ጌሙን ዶሚኔት አድርገውት ነበር። ብሬንትፎርዶች ሙሉ በሙሉ ፎከስ አድርገው የነበረው መከላከሉ ላይ ነበረ። ታዲያም ጎል ሳይቆጠርባቸው ነበር የመጀመሪያው አጋማሽ የተጠናቀቀው። ድንቅ መከላከልን ነበር ያሳዩን። ሰከንድ ሃፍ ታዲያ ብሬንትፎርዶች ጫና ፈጥሮ ለመጫወት ሞክረው ነበር። ነገር ግን ጄሬሚ ዶኩ 60ኛው ደቂቃ ላይ ለማንቸስተር ሲቲ ጎል ካስቆጠረ በኋላ ሲቲዎች መረጋጋት ችለው እንግዲህ ውጤቱን ወደ ራሳቸው በማምጣት ተጨማሪ ጎሎችን በማስቆጠር 3-0 ጨዋታውን መርታት ችለዋል ማለት ነው። ትልቅ የሚባል መልእክት ማስተላልፈዋል። ጄሬሚ ዶኩ ጋይስ ምን አይነት ፎርም ላይ ነው የሚገኘው? በብሬንትፎርድ በኩል ግን ኢጎር ቲያጎ በጣም አባካኝ የሆነ ተጫዋች እንደሆነ በተለያዩ ጨዋታዎች ላይ እያሳየን ይገኛል። ምንም እንኳን ሁለተኛ በፕሪሚየር ሊግ ቶፕ ስኮረር ቢሆንም ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫ እንዳትረሱ። እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ፣ ይሄን ዋንጫ ልታስበላን ትችላለህ። በቃ እኔ የዛ ላይ ተናግሬያለሁ። አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ። ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት፣ አስደሰታችሁኝ፣ ፈርስት ሃፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩሰት 3 ተጫዋች ይቀንሳል፣ ስቦልህ ይሄዳል። አንተ በጣም ነው የምትችለው። ሃላንድ አገባ፣ በቃ አንተ ኦሬዲ ጎልደን ቡት በልተዋል፣ አለቀ። አንተ ነገ ኳስናል ከተሸነፈ አንደኛ ነን። ጭራሽ ጎሉንም በ1 ነጥብ አጠበብ ነው። 3 ጎል ጠቅጥቀንላቸው ማለት ነው። ፔፕ ዛሬ ከሰራው ትልቅ ስራ ቼርኪን ማስወጣት ነው። እግዚአብሔርን አይመቷም ልጁ። ሴሜኖ መውጣት ነበረበት። ሴሜኖ በቃ ምንም በቃ አይሰራም። ምንም ይሰራል አይቻልም። አተንችላለን ወይ እኔ ቃል የለኝም። ሲቲ ብሬንትፎርድን አሸንፎ ውድድሩ አልቋል እንዴ ሊጉ አልቋል እንዴ ብሎ ጠይቆናል። አዎ አልቋል ብለን የመመለስ ፋንታ የኛ ፋንታ ነው። ነገ ዌስትሃምን ስናሸንፍ ያንን ጥያቄ የምንመልስ ይሆናል ማለት ነው። አለበለዚያ ከባድ ሊሆን ይችላል። ምናልባት ባለፈው ሲቲ አቻ የወጣው ለምክንያት ሊሆን ይችላል። እንደዚህ አይነት ጭንቀት ውስጥ ግን መግባት አንፈልግም። ነገ ዌስትሃምን
በሰፊ ልዩነት ነው ማሸነፍ የምንፈልገው ማለት ነው እና ጨዋታውን ወደ አርሰናል ሜዳ ደግሞ ድጋሚ ተመልሷል ማለት ነው። የነገው ጨዋታ በልዩ ሁኔታ በአጓጊነት እንዲጠበቅ አድርጎታል ማለት ነው። ነገ እናያለን። ብሬንፎርድ ግን እንደዚህ ነበር የተባባል ነው። Get off me, Pep! You're not taking it! Take that! No, stop! Almost there! ሲቲ ብሬንፎርድን 3-0 ዝቅ። በነገራችን ላይ ማክሰኞ ከ9 ሰዓት ጀምሮ ሁላችሁም እንዳትቀሩ ተግባረ ዕድ ሜክሲኮ የሚገኘው ተግባረ ዕድ ግቢ ውስጥ 9 ሰዓት ላይ እንገናኛለን ማለት ነው። ሜክሲኮ ሁላችሁም ተግባረ ዕድ ግቢ 9 ሰዓት እንዳትቀሩ። 9 ሰዓት ተኩል ላይ በቴሌግራም ቻናል የምታውቋቸው የቼልሲ ባለቤቶች፣ የቼልሲ ደጋፊዎች፣ የቴሌግራም ባለቤቶች እንዲሁም ደግሞ የተወሰኑ የቲክቶክ ኢንፍሉዌንሰሮች አንድ ላይ ሆነው የሚሳተፉበት ከማንቸስተር ዩናይትድ ኢንፍሉዌንሰሮች ጋር የሚጋጠሙበት ቶርናመንት ነው። ባይዘዌ ቶርናመንት ተዘጋጅቷል። ስለዚህ የፉትሳል ቶርናመንት ነው። ሁላችሁም እንዳትቀሩ ተጋብዛችኋል ማለት ነው። ሲቲ ወስዶ ብሬንፎርድን የታባቱን ስና ይኸውላችሁ አንድ ነገር ልንገራችሁ። ነገ ሁላችንም የዌስትሃም ደጋፊ ነን። ዌስትሃምን እንደግፋለን። ዌስትሃም ካላሸነፍክ ትወርዳለህ። ለራስህ ስትል ተጩት። እኔ ያገባኝ ለራስህ ስትል እወቅበት። ካላሸነፍክ ቻው በቃ እሱን ወቅ። ኤኒዌይስ ፎሎ ማድረግ እንዳይረሳ። ይመቻችሁ። ለዶኩ ቆይ መቼ ነው መሬት የምንሰጠው? ቆይ ለብሮ መሬት ማንሰጠው ጠርተን ብቻውን እግር ኳስን ሊታደግ እንደዚህ ሲሯሯጥ የኔ አባት ከዶኩ የተሻለ ዊንገር የምታቆነ ንገረኝ። ትንሽ ማርሰኔሊና ጋርናቾ ናቸው በቃ እንትን የሚሉት ሌባ ናቸው። ብሬንፎርድ ግን አንተ ሊሸውዱን ነበር። ለማንኛውም ለደህንነት ሲባል የምትሰደዱ ሰዎች ግን እየተመዘገባችሁ መዘናጋት አያስፈልግም። በቀጣይ በኬንተሪ በኩል አድርገን ወደ ኮንጎ ቆሪ እንሄዳለን። ይመቻችሁ። እኔ ያላቀውም ይሄንን ዶኩ አውቀዋለሁ እኮ ግን እንደዚህ የሚጨርስ ዶኩ እንደዚህ የሚመታ ዶኩ አይቼ አላቅም። አስጨናቂ ከኤንድ ፕሮዳክት ጋር ያለው ዶኩ ተመልሷል። በኢየሱስም በጭራሽ ጎል እንዲያገባልን የማንጠብቀው ዶኩ እቺን 3-4 ጌም በቃ እየቻለን ነው የምልህ። ዊንገር ላይ በጣም የሚያስጨንቀው እሱ ነው። የሚያገባቸው ጎል እረላሽ 3 አንድ አይነት ጎል ባለፈው በግራ እግሩ ከዛ በቀኝ እግሩ አሁን በቀኝ እግሩ ድጋሚ በግራ እግሩ ጠቅልሎ አግብተውልህ ነበር ስትሆነ የሆነ ኳስ። እኛ እኮ አርሰናል ዋንጫ አይበላም የምንልበት ምክንያት እኮ እንደዚህ አይነት በቃ ሱፐርስታር የላቸውም። የሆነ ሰዓት ላይ ስቴፕ አፕ አድርጎ ተሸክሞ ወደ ዋንጫ የሚወስዳቸው የለም። በምናልባት ኮርናው ካልሆነ በስተቀር እስቲ በኮርና ከተበላ ዘንድሮ እናያለን። እስኪ ኮርናውን ጠፍቷል። አሁን ነገ ዌስትሃም ይውል ዌስትሃም እኔ እግዚአብሔርን አቻ ራሱ አልፈልግም። ማን እንዲሸነፉ ነው የምፈልገው። ዌስትሃም ሁሌ አርሰናል እንቅፋት ነው። ግዴታ ማሸነፍ ነው ያለበት። አድቫንቴጅ እኛ ጋር እንዲሆን ማለት ነው። You won't stop me. Give me that trophy. Never. It's mine. You'll pay for this. የማን ሲቲ ደጋፊ መሆን እንዴት እንደሚያስደስት የምሬን ነው ብለህ ልንገርህ አለ። በቃ ደስታው ልዩ ነው። ለምን መሰለህ? ይህን ክለብ በምንም ተጽዕኖ አይደለም በምንም ፈጽሞ አይደለም የደገፉት። በአባት በወንድም በጓደኛ አሊያም በሌላም ግፊት አይደለም። ክለቡ ቡድኑ ማርኮኝ እንጂ ብቻ ብዙ ልል እችል ነበር። ለኛ ሲቲዝናውያን ደስታው ልዩ ነው። እንኳን ደስ አላችሁ የሲቲ ቤተሰብ። አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያጽናናን? የትም ተወለድ እነ ዶኩና ሃላንድ ሰፈርን። አለቀ ጨዋታው። ጋርዲዮላ ማንቸስተር ሲቲ በድጋሚ እንደገና ነፍዘር አሁንም ዋንጫው ፉክክር ነው። አለንበት ነው። አላለቀም አለ ጋርዲዮላ። አሁንም አላለቀም አለ ፔፕ ጋርዲዮላ። 3-0 ብሬንፎርድን አሸንፏል።